ልጅዎ ትኩሳት አለው? ታዲያ በትክክል መጨነቅ ያለበት መቼ ነው? ሰላም ወላጆች፣ በዛሬው ዕለት እንግዲህ ትኩሳት ጋር የተያያዙ ጉዳዮችን እናያለን። ያው ትኩሳት ወላጆችን ከሚያስጨንቁ ጉዳዮች ወይም ምልክቶች አንዱ እንደሆነ ይታወቃል። አንዳንዶች ቴርሞሜትሩ 38 ወይም 39 ሲል በጣም ደንግጠው የሚያደርጉት ሊጠፋባቸው ይችላል። ሌሎች ደግሞ ትኩሳቱ ለቀናት ከሌሎች ምልክቶች ጋር ልጁ ኖሮት ምንም እርምጃ ሳይወስዱ ሊሰነብቱ ይችላሉ። በዛሬው ቪዲዮአችን ትኩሳት የማያሳስበው መቼ ነው? አደገኛ ምልክቶችስ ምንድን ናቸው? እንዲሁም ወላጆች ቤት ውስጥ ማድረግ ያለባቸውን ነገሮች በዝርዝር እናያለን። ዶክተር ክንዱ ነኝ ከብሩኪድስ ልዩ የህፃናትና የታዳጊዎች ክሊኒክ። ይህ ቪዲዮ ለሌሎችም ተደራሽ ይሆን ዘንድ ላይክ፣ ሸር፣ ሰብስክራይብ እንድታደርጉ እንጋብዛቸዋል። ስለዚህ በዛሬው ዕለት የምናያቸው ወደ 5 የሚሆኑ ምንም እንኳን ልጅዎ ትኩሳት ቢኖረውም የማያሳስቡ ሁኔታዎች፣ ወደ 8 ማስጠንቀቂያ ምልክቶች እንዲሁም ደግሞ 6 የሚጠጉ የቤት ውስጥ መፍትሄዎችን እነግራቸዋለን። እስከ መጨረሻው ቪዲዮ እንዲያዩን እንጋብዛለን። የመጀመሪያው ምንም እንኳን ልጅዎ ትኩሳት ቢኖረውም የማያሳስበው ነገር ምንድነው? ትኩሳት በራሱ ምልክት እንጂ በሽታ አይደለም። ብዙ ኢንፌክሽኖች የመጀመሪያው መገለጫቸው ትኩሳት ነው። ትኩሳቱም የሚያሳየው የመከላከል ስርዓት ወይም ኢሚዩን ሲስተም በሽታዎችን እየተዋጋ እንደሆነ የሚያሳይ በመሆኑ በሂደትም ደግሞ አንዳንድ ኢንፌክሽኖች የልጁ በሽታ የመከላከል አቅም እንዲጠነክር ያደርጋሉ ማለት ነው። ይህ ማለት ግን ኢንፌክሽን ክትባትን ይተካል ወይም ደግሞ ልጁ ሆን ብሎ ኢንፌክሽን እንዲይዘው መደረግ አለበት ማለት አይደለም። በተፈጥሮ ወይም ማንከላከላቸው ወይም ክትባት የሌላቸው ኢንፌክሽኖች ለምሳሌ የጉንፋን ቫይረሶች በተደጋጋሚ ህፃኑን በሚይዙት ጊዜ ህፃኑ በሽታውን እንዲቋቋም የሚያደርግ አንቲቦዲ ወይም ጸረ እንግዳ አካል ስለሚኖረው በሂደት ኢንፌክሽኑን የመቋቋም አቅሙ ይጨምራል ማለት ነው። ስለዚህ ትኩሳት አለ ማለት በሽታ አለ ወይም የሚያሳስብ ኢንፌክሽን አለ ማለት ላይሆን ይችላል ሁልጊዜ። ሁለተኛው ከትኩሳት ጋር በተያያዘ ብዙ የማያሳስብ ሁኔታ ምንድነው? ልጅዎ አክቲቭ ወይም ንቁ ከሆነ፣ በሰላም የሚመገብ ከሆነ፣ ፈሳሽ የሚወስድ ከሆነ፣ አልፎ አልፎም ደግሞ የሚጫወት ከሆነ ምንም እንኳን ልጁ ትኩሳት ቢኖረውም እነዚህ ሁኔታዎች ካሉ ትኩሳቱ ብዙም ላያሳስብ ይችላል ማለት ነው። ሶስተኛውና ከትኩሳት ጋር በተያያዘ የሚያሳስብ ሁኔታ ምንድነው? ብዙዎቹ ኢንፌክሽኖች በቫይረስ የሚመጡና በራሳቸው የሚድኑ ናቸው። ለምሳሌ እንደ ጉንፋን ወይም መለስ ያለ ተቅማጥና ትውከት የሚያመጡ ቫይረሶች በቀናት ሰፖርቲቭ ኬር ወይም ቤት ውስጥ በሚደረጉ እንክብካቤዎች በራሳቸው ሊጠፉ የሚችሉ በመሆኑ እነዚህ ብዙ አያሳስቡም ማለት ነው። በአራተኛ ደረጃ ከትኩሳት ጋር በተያያዘ የህፃናት የምግብ ፍላጎት ሊቀንስ ይችላል በጊዜያዊነት። ልክ እንደ ትኩሳትና እንደ ሌሎች ምልክቶች ሁሉ የምግብ ፍላጎት በጊዜያዊነት መቀነስ የኢንፌክሽን ምልክት ሊሆን ይችላል። ይህም ኢንፌክሽኑ ሰልፍ ሊሚቲንግ ወይም በራሱ በተፈጥሯዊ ሂደት እየተሻለ ሲሄድ የምግብ ፍላጎታቸውም እየጨመረ ይሄዳል ማለት ነው። አምስተኛውና የተለመደ ከትኩሳት ጋር የተያያዘ ነገር ምንድነው? ክትባት። ህፃናት እንደተከተቡ ለአንድ ቀን ወይም ለ2 ቀን የሚቆይ ትኩሳትና ሌሎች ምልክቶች ሊኖራቸው ይችላሉ። ነገር ግን ከተከተቡ በኋላ ትኩሳቱ በከፍተኛ ሁኔታና ከሌሎች ምልክቶች ጋር ሆኖ 2 ቀንና ከ3 ቀን በላይ የሚጨርስ ከሆነ ተገቢውን ሕክምና ማግኘት ሊያስፈልጋቸው ይችላል። ታዲያ ከትኩሳት ጋር በተያያዘ ወላጆች ሊጨነቁ የሚገባቸውና የሚያሳስቡ ዋርኒንግ ሳይንስ ወይም ዴንጀር ሳይንስ ወይም ደግሞ የሚያሳስቡ ምልክቶች የትኞቹ ናቸው? በዛሬው ዕለት ወደ 8 የሚሆኑ አሳሳቢ ምልክቶች እናያለን። ከትኩሳት ጋር በተያያዘ የመጀመሪያው ማስጠንቀቂያ ምልክት እድሜ ነው። ትኩሳት በተለይ ህፃናት ላይ እድሜያቸው ከ3 ወር በታች የሆኑ ህፃናት ላይ ወይም ጨቅላዎች ላይ የሚከሰት ከሆነ አሳሳቢ በመሆኑና ሲሪየስ የሆነ ወይም የሚያሳስብ የባክቴሪያ ኢንፌክሽን ሊያሳይ ስለሚችል በአፋጣኝ ተገቢውን ሕክምና እንዲያገኙ ማድረግ አስፈላጊ ነው። ሁለተኛውና አሳሳቢው ምልክት ከትኩሳት ጋር በተያያዘ ለመተንፈስ መቸገር ነው። ህፃኑ የሚያቃስት ከሆነ፣ ቶሎ ቶሎ የሚተነፍስ ከሆነ፣ ሰውነቱ ከንፈሩና ምላሱ አካባቢ ወይም አፉ ውስጥ ጥቁር መምሰል ወይም ሰማያዊ መምሰል ወይም ደግሞ ሳያኖሲስ የምንለው ምልክት ካለውና ማቃሰት ካለው፣ ቶሎ ቶሎ መተንፈስ፣ የደረቱ ወደ ውስጥ ወደ ውጭ መግባት ወይም ስርጉድ ወይም ቸስት ድሮዊንግ ካለው ይህም ሲሪየስ የሆነ የሳምባ ኢንፌክሽን ወይም ሌሎች ኢንፌክሽኖችን ስለሚያሳይ ተገቢውን ሕክምና እንዲያደርግ ማድረግ አስፈላጊ ነው። ተገቢውን ሕክምና እንዲያገኝ ማድረግ አስፈላጊ ይሆናል። ከትኩሳት ጋር በተያያዘ ሶስተኛው አሳሳቢ ምልክት የንቃት መቀነስ። ህፃኑ ከትኩሳቱን ባለፈ የንቃት መቀነስ ካለው፣ ራሱን መሳት ወይም ደግሞ የማይነቃ ከሆነ፣ አካባቢውን የማይገነዘብ ከሆነ ወይም ግራ ማጋባት ወይም ኮንፊውዥን ነገር ካለ ይሄ ሲሪየስ የሆነ የጭንቅላት ኢንፌክሽን ሊያሳይ ስለሚችል ተገቢውን ምርመራ በጊዜው ማድረግ አስፈላጊ ይሆናል። በአራተኛ ደረጃ ከትኩሳት ጋር እንደ ማስጠንቀቂያ የምንነግራቸው ምልክት ኮንቨልዥን ወይም ሲዥር ወይም ደግሞ መንቀጥቀጥ ካለ ማለት
ህፃኑ የሚያንቀጠቅጠው ከሆነ ይህም ከቀላል ነገር ባለፈ ለምሳሌ እንደ ማጅራት ገትር የመሳሰሉ ከባድ ኢንፌክሽኖች ልጁ ሊኖረው ስለሚችል ይህም ካለ ህፃኑ ተገቢውን ምርመራና ሕክምና እንዲያገኝ ማድረግ አስፈላጊ ይሆናል። አምስተኛው የማስጠንቀቂያ ምልክት ወላጆች ልትገነዘቡት የሚገባ ከትኩሳት ጋር ህፃኑ ምግብ መመገብ የማይችል ከሆነ፣ ተደጋጋሚ የሆነ ትውከት ካለው፣ ማስቀመጥ ካለው፣ እንዲሁም ደግሞ የዲሃይድሬሽን ከሰውነት ፈሳሽ ማለቅ ምልክት ካለው ለምሳሌ የከንፈር መድረቅ፣ የአፍ መድረቅ፣ ሽንት መቀነስ እንዲሁም በሚያለቅስበት ጊዜ ህፃኑ እንባ ከሌለው ይህ ከትኩሳቱ ጋር በተያያዘ እና ከሌሎቹ ምልክቶች ጋር በተያያዘ ከፍተኛ ጉዳት እንዳለ ስለሚያሳይ ተገቢውን ሕክምናና ምርመራ ማድረግ አስፈላጊ ይሆናል። ስድስተኛውና እንደ ማስጠንቀቂያ ምልክት የሚወሰድ ከትኩሳት ጋር ሽፍታ ካለ፣ ቆዳ ላይ የሚወጣ ሽፍታ በተለይም ደም የቋጠሩ የሚመስሉና በየጊዜው ወይም በፍጥነት እየተስፋፉ የሚሄዱ ሽፍታዎች ካሉ አሳሳቢ የሆነ የደም ውስጥ ኢንፌክሽን ወይም ደግሞ ማጅራት ገትር በተለምዶ ሜኒንጎኮክሴሚያ የምንለው የባክቴሪያ ኢንፌክሽን ሊኖር ስለሚችል አስፈላጊው ምርመራ ማድረግ ይገባል ማለት ነው። በሰባተኛ ደረጃ የምናየው ከትኩሳት ጋር የሚከሰት ማስጠንቀቂያ ምልክት ትኩሳቱ ለረዥም ጊዜ የሚቀጥል ለምሳሌ ከ3 ቀን ከ4 ቀን በኋላም ትኩሳቱ ከፍተኛ ሆኖ የሚቀጥል ከሆነ እንዲሁም ደግሞ በተደጋጋሚ የሚመጣ ትኩሳት ከሆነ ይህም ምርመራና ሕክምና የሚያስፈልገው ይሆናል። በስምንተኛና በመጨረሻው የምናየው ከትኩሳት ጋር የሚከሰት የማስጠንቀቂያ ምልክት ከባድ የሆነ የህመም ስሜት፣ ከባድ የሆነ የሆድ ቁርጠት ወይም የሆድ ህመም፣ ማጅራት አካባቢ ወጥሮ የመያዝ ወይም ኔክ ስቲፍነስ የምንለው እና ሌሎች ምልክቶች ካሉ ይህም ትኩሳቱ ከቀላልነት አልፎ አሳሳቢ ነገሮች እንዳሉ ስለሚያሳይ ህፃኑን ማሳየት ተገቢ ይሆናል ማለት ነው። እሺ እንግዲህ እስካሁን አንድ ህፃን ትኩሳት ሲኖረው የሚያሳስቡና የማያሳስቡ ምልክቶችን ስናይ ቆይተናል። ታዲያ ወላጆች ቤት ውስጥ ማድረግ ያለባችሁ ጥንቃቄዎችና እንክብካቤዎች ምንድን ናቸው? ወደ 6 የሚሆኑ መፍትሄዎችን ወይም እንክብካቤዎችን እነግራችኋለን። የመጀመሪያው ወላጆች ማድረግ ያለባችሁ ሙቀቱን በትክክል ለኩት። የሰውነት ሙቀት የተለያየ ቦታ ላይ ሊወሰድ ይችላል። ለምሳሌ ከፊንጢጣ፣ ከጆሮ፣ ከግንባር ላይ እንዲሁም ደግሞ የተለመደው ከብብት ውስጥ የሚለካ ዲጂታል ቴርሞሜትር በመጠቀም ሊሆን ይችላል ማለት ነው። ስለዚህ በትክክል ሰውነት ጋር በማነካካት ቴርሞሜትሩን ሙቀቱ በትክክል እንዲለካና ስንት እንደሆነ መጀመሪያ ማወቅ አስፈላጊ ነው። ይህም በግምት ህፃኑ ትኩሳት አለው የለውም ከሚለው ብዥታ እንድትወጡና ተገቢውን ሕክምና ማድረግ እንዳለባችሁ ለውሳኔ ያግዛል ማለት ነው። ሁለተኛው ምክረ ሀሳብ እና ቤት ውስጥ መደረግ ያለበት መድኃኒት መስጠት። መቼ መድኃኒት ይሰጣል፣ ምን አይነት መድኃኒት ይሰጣል የሚለው እንግዲህ በተለምዶ ወይም የተለመዱትና ሪኮመንድ የሚደረጉት የትኩሳት መድኃኒቶች ፓራስታሞል እና አይቡፕሮፌን ናቸው። በዋናነትና እንደ ፈርስት ላይ የመጀመሪያ ደረጃ የትኩሳት መድኃኒት የሚባለው ፓራስታሞል ነው። እነዚህ መድኃኒቶች እንግዲህ በህፃኑ ኪሎ ልክ ስለሚሰጡ መቼ ይሰጣሉ የሚለውን ሁኔታ ስናይ ህፃኑ ሙቀቱ 39 ወይም 38 ስለገባ ብቻ ላይሰጥ ይችላል። ከዛ ይልቅ የልጁ ዲስኮምፎርት ደረጃ ምን ያህል ነው ወይም አለመመቸት፣ ህፃኑ ህመም አለው ወይ፣ አተነፋፈሱ ተቀይሯል ወይ፣ ወይም ደግሞ ፈዟል ወይ፣ ያለቅሳል ወይ፣ እነዚህ የህፃኑን ዲስኮምፎርት ወይም ምቾት መንሳት ምልክቶች ህፃኑን ምቾት ስለሚነሱት ወይም ዲስኮምፎርት ስለሚያደርጉት የተገቢውን የሆነ የትኩሳት መድኃኒት ሊሰጠው ይችላል ማለት ነው። ከዚህ ጋር በተያያዘ እንደ አስፕሪን ያሉ የትኩሳት መድኃኒቶች ሐኪም ካላዘዘ በስተቀር በጭራሽ መስጠት የለባቸውም። ምክንያቱም እነዚህ መድኃኒቶች ያለ ምክንያት ከተሰጡ አሳሳቢ የሆነ ወይም ከባድ የሆነ የጉበትና የጭንቅላት ጉዳት ሊያመጡ ይችላሉ። ሌላው በአራተኛ ደረጃ ወላጆች ቤት ውስጥ የምታደርጉት እንክብካቤ ፈሳሽ መስጠት ነው። ህፃናት ጠጣር የሆነ ምግብ ለመውሰድ በተለይ ትኩሳት ሲያማቸው ሊቸገሩ ስለሚችሉ በፈሳሽነት መልክ ያሉ ውሃና ሌሎች እንደ ጁስ፣ ሌሎች ምግቦችን በሾርባ መልክ መስጠቱ ትኩሳቱን እንዲቋቋሙትና የበለጠ ጉዳት እንዳይደርስ ስለሚያደርግ ፈሳሽ መስጠት በጣም አስፈላጊ ነው። በአምስተኛ ደረጃ ለህፃኑ መደረግ ያለበት አለባበስ ነው። ብዙ ወላጆች ልጁ ትኩሳት ሲኖረው ብርድ እንዳይመተው በማለት ልብስ ይደራርባሉ። ይህ ግን ተገቢ የሆነ ተግባር አይደለም። ለምሳሌ የሙቀት መጠኑ 38 ዲግሪ ሴልሺየስ የደረሰን ህፃን ልብስ በተደጋጋሚ የምናለብሰው ወይም የምንደርብበት ወይም ራፕ የምናደርገው ከሆነ ሙቀቱ ወደ 39 ብሎም ወደ 40 እንዲገባና የበለጠ ዲስኮምፎርት ወይም ምቾት ማጣት ውስጥ እንዲገባ ልናደርገው እንችላለን ማለት ነው። ስለዚህ ላይት ክሎዚንግ ወይም በስሱ ማልበስ በጣም ተገቢ ይሆናል። በመጨረሻም ወላጆች ማድረግ ያለባችሁ ልጁን በትክክል ሁኔታውን መከታተልና አደገኛ ምልክቶችን ቅድም እንደዘረዘር ናቸው ከነዛ ውስጥ አንዱ ካለው ተገቢውን ሕክምና እንዲያገኝ ማድረግ አስፈላጊ ይሆናል ማለት ነው። ስለዚህ ወላጆች አስታውሱ፣ አንድ ህፃን ምንም እንኳን ትኩሳት ቢኖረውም እኛ የህፃናት ሐኪሞች ግን የምናክመው ቴርሞሜትሩን ወይም የሙቀት መጠኑን ሳይሆን ህፃኑን ነው የምናክመው። ይህም ማለት አንድ ህፃን 39 ዲግሪ ሴልሺየስ ሆኖ የሚጫወት ፈሳሽ የሚወስድ የማስጠንቀቂያ ምልክቶች ከሌሉት ምንም ላያሳስብ ይችላል። በአንጻሩ ግን የሌላኛው ህፃን 38 ሆኖ ግን ማስጠንቀቂያ ምልክቶች ለምሳሌ ራሱን የሳተ ከሆነ፣ መንቀጥቀጥ ካለው ወይም ፈጽሞ ፈሳሽ የማይወስድ ከሆነ ይህኛው ደግሞ መድኃኒት ሊያስፈልገውና አፋጣኝ ህክምና ሊኖረው ይችላል ማለት ነው። የዛሬውን ከትኩሳት ጋር የተያያዙ ሁኔታዎች ያቀረብኩላችሁ ዶክተር ክንዱ ነኝ ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። ቪዲዮን ከወደዱት ላይክ፣ ሸር፣ ሰብስክራይብ ያድርጉ።